አጠገቡ ብትደርስ አለቅህም፣ እገልሃለሁ። እመነኝ፣ እገልሃለሁ፣ እገልሃለሁ። አንተ ልጅ ተረጋጋ እንጂ ምን እየሆንክ ነው? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እንዴት ዋላችሁ? እንዴትስ አመሻችሁ? ዛሬ እየላችሁ የመጣሁት አደራ ድራማ ክፍል 81 ነው። ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቻናል እንድታበረታቱኝ ሰዓት እያጫወታችሁ ሞኒውን እንድትመልሱልኝ በትህትና እጠይቃችኋለሁ ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ ጆን እና ሳሚ ለምንድን ነው የተያያዙት? ጆን እና ሳሚ የነሱ ምክንያትስ ምንድን ነው? ከየት ወዴት የሚባል ሁኔታ ለምንድን ነው? ሳሚ ለምንድን ነው ጆንን የጠላው? ሳሚ እንግዲህ ጆንን የጠላበት ምክንያት አለው። የጆን ምክንያት የአቶ ባህሩ ልጅ ነኝ ብሎ እስከ ቤት ድረስ ደግሞ መጥቶ ከወይዘሮ ሰላምና ጋራ ለመግባባት እየሞከረና ስለዚህ እንግዲህ ብሌን መንገድ ላይ አይታው እንዴት ነህ? ለምንድን ነው የመጣከው? አንተ የአቶ ባህሩ ተላላኪ ስለሆንክ ነው የመጣከው እንጂ ለሌላ ነገር አይደለም የመጣከው። ያንተ ምክንያትስ ምንድን ነው ብላ ስትጠይቀው ነበረ። አንተ ሰውዬ ምክንያትክን በደንብ አርግቼ ነው የማቀው። አንተ የመጣከው የአቶ ባህሩ ልጅ ስለሆንክ ስለዚህ ሌላ ጥፋት ልታጠፋ ነው የመጣከው እንጂ ምንም ነገር ልታለማ እንዳልመጣክ አስጠንቅቀን ነው። እኛም ሰውነንና እኛ ቃለንና ስለዚህ አስጠንቅቀክ ነው። ለዛ ነው የመጣከው እንጂ ለሌላ ነገር አይደለም ብላ እንግዲህ ብሌን ለጆን ስትነግረው ነበረ። ጆን ደግሞ ለሌላ ነገር ለምንድን ነው የምመጣው? ሌላ ነገር ምንድን ነው? እኔ የመጣውበት ምክንያት ወይዘሮ ሰላሚናን ስለምፈልጋት ከሰላሚና ጋራ አንዳንድ ነገሮችን ለማስተካከልና ከሰላሚና ጋራ ለመግባባት ልንመጣ ስለሆነ ሰላምናን ስለምፈልጋት ነው እንጂ ለሌላ ነገር ምንድን ነው የምፈልጋት ብሎ እንግዲህ ሲጠይቃት ነበረ። እኔ እንጃ ብቻ ለማንኛውም እኔ ደስ አላላችሁኝም። ምክንያቱም አንዲት ነገር ደስ ያላችሁኝ ነገር እስከሌለ ድረስ እኔ እንደዛ ብዬ እያሰብኩ ስለሆነ ለማንኛውም የመጣክበትን ወደ ጉዳይክ መሄድ ትችላለህ ብላ ስትጠይቀው ነበረ። ስለዚህ እንግዲህ ሌላ ጉዳይ እኔ ምንም የማቀው ነገር የለምና እናንተ ደግሞ ዝም ብላችሁ ስትለፋለፉ ነው። እኔ ግን የአቶ ባህሩ ልጅ ነኝ 100% ቢሆንም ግን ለምንድን ነው የመጣከው ነው እያልኩህ እንጂ እኔ ስለ ሌላ ነገር ምንም ነገር አልጠየቅኩህም እያለች ነው ወይዘሮ ቢሌ ማለት ነው። ስለ ሌላ ነገር መጠየቅም አትችም። ስለዚህ ምን ፈልገሽ ነው? ምን ፈልገሽ ነው እየተባባሉ እንግዲህ ሌላ ግርግር ውስጥ እየገቡ ነው። እንግዲህ አቶ ጆንም ሳሚም ሌላ ነገር ውስጥ ገብተው ሳሚም እንግዲህ ለምንድን ነው እንደዚህ የምታደርገውና ለምንድን ነው እዚህ ህይወት ውስጥ መግባት የፈለከው? ያንተ ችግር ምንድን ነው በሚባል ሁኔታ እንግዲህ እየተነጋገሩ ነበረ። ነገር ግን ቢነጋገሩም ባይነጋገሩም የሱ ነገሮች በጣም ከባድ እስከሆኑበትና በጣም ትልቅ ችግር ውስጥ እየገባ እንደሆነ ስለዚህ እያወቁ ነው። ነገሮቹ ለሱ ከባድ ቢሆንም ነገሮቹ በአሁኑ ሰዓት ስለዚህ እንግዲህ ጆን ደግሞ ለምንድን ነው እሱን ያነቀው? ጆን በጣም ሳሚና ጆን ለምንድን ነው የተናነቀው?
ብሌን ደግሞ እነሱ ሲተናነቁ ጆን ምን ሊያረጋት ነበረ የመጣው? ብሌን እንግዲህ ብዙ ነገሮች አውቃ ነበረና ያችን ብዙ ነገሮችን ያወቀችውን ነገሮች ስለዚህ ብሌን ደግሞ እንደማይሆንና ሳሚ ለሆነ ነገር እንደመጣ አስጠንቅቃ ነበረ የምታውቀው። ነገር ግን ብሌን ሳሚ ለሆነ ነገር እንደመጣ ብታቅም ነገሮቹን በጣም ቀለል አድርግታ ነበረ ያየችው። አሁን ግን ነገሮቹን እያደረች ለሷ ነገሮቹ እየከበዳት እየመጣ ስለሆነ በጣም እየከበዳት ስለመጣ ብሌን እንግዲህ ምንም ማድረግ ስለማትችል አንዳንድ ነገሮችን ለመናገር እፈልግ ነበረ። ግን እነ ሳሚ ይጣላሉ። እነ ሳሚ በጣም መጥፎ ደረጃ ላይ አብረው እንዲደርሱ እኔ አልፈልግም እያለች ነበረ። ነገር ግን ፈለገችም አልፈለገችም የነሱ ህይወት በጣም እየተራራቁ እየመጡ እንደሆነ ማንኛውም ሰው ነው እየተመለከታቸው ያለው ማለት ነው። ነገሮቹን ቢመለከቱም ባይመለከቱም እናንተ ልጆች ምን ፈልጋችሁ ነው በዛሬ ቀን እንደዚህ የምትጣሉት? ሳሚ ምን አለበት ስርዓትክን ይዘህ ብትኖር? ሳሚ ምን ፈልገህ ነው ስርዓትክን ይዘህ ብትኖር? ምንድነው ያንተ ችግር እያለችው ነበረ ወይዘሮ ሰላምና። ሳሚ ግን ለምንድነው እንደዚህ የምትይውም አላላትም። ዝም ብሎ ነው እሱ ግርግር ውስጥ እየገባና የሆነ ሌላ ነገር እየፈለገ ያለው ማለት ነው። ሌላ ነገር ቢፈልግም ሳሚ በአሁኑ ሰዓት ሳሚ በፍጹም ስርዓት የሚባል ነገር ምንም ወይዘሮ ሰላምና ቤት ገብቶም ምንም ሰላም የፈጠረውም ነገር የለም። እሱ ግን ማንኛውም ሰው ብሌንን ሲነካ ማንኛውም ሰው ብሌንን ቀና ብሎ እንዲያይ አይፈልግም ማለት ነው። ይሄ ሁሉ ስለምንድን ነው እንደዚህ የተደረገው? ለምንድን ነው ብሌንን ሰው ቀና ብሎ እንዲያያት የማይፈልገው? ብሌንን በገዛ እጁ በግድ ጎትቶ እጁ ላይ እያስገባት ነው ማለት ነው። ስለዚህ አሁንስ ዳግም እንግዲህ እኔ በጣም እኮ ሰልችቶኛል፣ የእሷ ነገርም ሰልችቶኛል። ወዲያ እንግዲህ ብሌንን እንግዲህ ወደ ለብሌንንና ዳግምን ቀለበት ላድርግላቸውና ከእንግዲህ በኋላ ወደ እነሱ ህይወት እንድመጣ አልፈልግም። ብሌንም ወደ እኔ ህይወት እንድትመጣብኝ አልፈልግም እያለ ነው አቶ ዳግም ማለት ነው። አቶ ዳግም እንደዛ ካለ በኋላ እንግዲህ ነገሮቹ በኋላ ደግሞ ዳግምም በጣም ፊልም እየሰራ ነው ማለት ነው። በኋላ ደግሞ ተመልሶ ለምንድን ነው እንደዚህ እያደረኩት? እንደዚህ እያደረኩበት ምክንያትስ ምንድን ነው ብሎ ዳግምም ራሱን በደንብ ሲጠይቅ ነበረ። ዳግም ራሱን ጠይቁም በፍጹም ራሱን አላገኘውም ይመስለኛል። ስለዚህ ውጣ ውረድ ውስጥ እያሉ እንግዲህ ውድ ተመልካቾችስ እኔስ ለሳሚና ለዳግም ቀለበት አርጌ እወጣለሁ ማለቱ ምን ማለት ነው? ለራሴ ራሱ ጥያቄ ሆነብኝ። እኔ ለነሱ ቀለበት አርጌ እወጣለሁ እስከሚል ድረስ እንግዲህ ተመልሶ ወደ ቤት መጣና እኔ ምን እያረኩ ነው ብሎ ራሱን ደግሞ ተመልሶ ይጠይቃል ማለት ነው። ለምንድነው ተመልሶ ራሱን የጠየቀው? ለምንድነው ተመልሶ ራሱን የቆጨው? ምን እያደረገ እንደሆነ በፍጹም የሚታወቅ ነገር የለም ማለት ነው። ዳግምም ማለት ነው።
ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ ጋር እንግዲህ ሁሉ ሸጋ፣ ሁሉ መልካም ነው ብዬ ነው የማስበው። እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ላይክና ሰብ እያደረጋችሁ ወደዚህ ቻናል ተቀላቅላችሁ አብረን እንግዲህ አንዳንድ ነገር ብንልና አብረን አንዳንድ ነገሮችን ብናይ በጣም ደስ ይለኛል። እናንተም እንግዲህ የራሴ ቪዲዮ እንዳልሆነም በደንብ አስጠንቅቃችሁ ስለምታውቁት ነገሮቹ ሁሉ ለበጎ እስከሆነ ድረስ እናንተም ላይክ እያደረጋችሁኝ ወደዚህ ቻናል ተቀላቅላችሁ ሰዓትም አጫውታችሁ ሞኒውን ደስታውን ቆይቷል። ደስታው ከጠፋበት ይሄ ቻናል እንዳ ወደ ሞኒ ብታመሩልኝ በጣም ደስ ይለኛል። ግን የደውሏ ምልክት እየተጫናችሁ አበረታቱኝ እላችኋለሁ። ወደ ሌላው ቪዲዮ አብረን ስንጓዝ ሌሎቹ ቪዲዮ ደግሞ እንዲህ ናቸው። ሌሎቹ ቪዲዮ ወይዘሮ ገነትም በጣም ጓደኛዋ ታስራባት አቶ በሀይሩ ለእሷ በፊት ስለተናገረች በአሁኑ ሰዓት አቶ በሀይሩ የገነትን ጓደኛ አስሯት እያሰቃያት ነው ማለት ነው። ስቃዩ ስቃይ አይደለምና በጣም እያሰቃያት ነው። ስለዚህ እንግዲህ ውድ ተመልካቾቼ ነገሮቹ ይሄን ይመስላልና ነገሮቹ በጣም ከባድ ቢሆንም ሁሉም ነገር ለበጎ ነው። ሁሉም ነገር ለመልካም እስከሆነ ድረስ አብረን እንከታተላለን ማለት ነውና ስለዚህ እንግዲህ ምንም ማድረግ ስለማንችል ወይዘሮ ገነትም ቃልዬን ምግብ አብረው አቅርበው ከእንቅልፋ አስነስታት ተነሽ ምግብ ምንድን ነው የምትጸልዩ? ለዚህ ምግብ ነው እንዴ የምትጸልዩ? ምክንያትሽስ ምንድን ነው ለዚህ ምግብ የምትጸልዩ? ብላ ቃልዬ እንግዲህ እየጠየቀቻት ነው። ወይዘሮ ገነት ደግሞ ስለ ምግቡ ነው የምጸልየው እንጂ ስለ ሰው አይደለም ብላ ስትጠይቃት ነበረ፣ ስትነግራት ነበረ። ቃልዬ ግን በአሁኑ ሰዓት እስካሁን ድረስ በዳግም ነው መሰለኝ በጣም የተረባበሸችው። የተረጋጋ ልብ በፍጹም እሷ የላትም ማለት ነው። ማነች ቃልዬ? በፍጹም የተረጋጋ ልብ በአሁኑ ሰዓት ምንም ነገር እንደሌላት በእርግጠኝነት ሁላችንም አብረን እናውቃለን ማለት ነው። ስለዚህ እንግዲህ ሌሎቹ ቪዲዮም ጸሎት እኔ የምጸልየው ለምግቡ ብዬ ነው ብላለች ወይዘሮ ገነት። እንግዲህ ትክክል ነች። ለምግብ ብለው ነው ሰው የሚጸለው። በሰላም አውለኝ የሰጠከኝም በሰላም እንዲቀምስ መባል ራሱ በጣም ይሄ ትልቅ ጸጋ ነው እና ምንም ማድረግ ስለማይቻል ሁሉም ነገር ለበጎና ሁሉም ነገር ለመልካም እስከሆነ ድረስ በአሁኑ ሰዓት ቃልዬም በጣም ኮስተር እያለች ነው። ቃልዬ ለየትኛው ሴትዮ ነው አንቺ የምትጨናነቂው? ያንቺ ምክንያት ምንድን ነው? ለምንድን ነው ለሷ የምትጨናነቂው? እያለቻት ነው። ለሷ የምትጨናነቂበት ምክንያት ምንድን ነው እያለች ስለሆነ ሁሉም ነገር በቃ ቃልዬ ንቃ። ከመጀመሪያውንም ስለ አቶ በሀይሩም ስለምታውቅ አሁን ደግሞ አዲስ ሰው የአቶ በሀይሩ ልጅ ነኝ ብሎ ወደ ሰላሚናም እንደሚመጣ በደንብ አስጠንቅቃ ሁሉንም ነገር እስካወቀች ድረስ ቃልዬ ተስፋ ለመቁረጥ ገኒ ቤት ሄዳ ገኒ ጋር ቁጭ ብላ ሁሌ
እንትን ማለት ሁሌ ማዘን ሁሌ ነገሮቹን በጭቅጭቅ ማሳለፍ በጣም እየሳላቻትም ስለመጣ እንግዲህ ውድ ተመልካቾቼ ቃልዬ በትዕግስት አንዳንድ ነገሮችን ማሳለፍ ማቀቷታል። በጉልበት ሁሉም ነገር የሚሆን ነው የሚመስላትና በጉልበት ምንም ነገር የሚሆን ነገር አንዲት ነገር የለም ማለት ነው። ሁሉም ነገር በበጎ ነው የሚሆነው ማለት ነውና ስለዚህ እንግዲህ ውድ ተመልካች አሁንም ሁሉም ነገር ያለ ጸሎት ምንም ነገር የሚሆን ነገር የለም። ዳግምም ያደረገው ነገር ቆሜ ነው እኔ ለናንተ ቀለበት የማረገው የሚለው ነገርም በጣም ነው እየቆጨው ያለው። ሁሉም ነገር ለበጎ እስከሆነ ድረስ አብረን እንከታተላለን። እናንተም እንግዲህ በላይክ እና በሰብስክራይብ በሼር ዩቲዩብ ማናጀርም ሼር ካረገ ምንም ነገርኛ ዩቲዩብን የምንጣላበት ምክንያት እኔ ዩቲዩብን የምጣላበት ምክንያት የለም ማለት ነው። ባይ ብሌን የምታወሪው ነገር እየተጠነቀቅሽ ከአባቴ ጋር ምን አይነት ችግር እንዳለብሽ አላውቅም። እሱ መጥፎ ሰው እንደሆነ አውቃለሁ። እናቴም ነግራ